በኢራንና በአሜሪካ መካከል እስራኤል ታክላበት ለ40 ቀናት ያክል ሲካሄድ የነበረውና በመጨረሻም ለ15 ቀናት በሚቆይ የተኩስ አቁም ስምምነት የተገባደደ ወይም የተወሰነ ፋታ ያገኘ የሚመስለው ጦርነት ከማንም በላይ ኢራን በዚህ ጦርነት ልዕለ ኃያል ሀገር ሆና የመውጣቷን ጉዳይ አረጋግጧል የሚል አይነት ዘገባ በኒውዮርክ ታይምስ ላይ ወጥቷል። በኒውዮርክ ታይምስ ዘገባ ከሆነ በእርግጥም ኢራን ከዚህ ጦርነት በኋላ ቻይና፣ አሜሪካና ሩሲያ ብለን ስማቸውን አንስተን ልዕለ ኃያል ሀገራት እነሱ ሶስቱ ብቻ ናቸው የሚል ድምዳሜያችንን አስቀይራ ከነሱ ተርታ አራተኛዋ ልዕለ ኃያል ሀገር ሆና በመውጣት ረገድ የበላይነቷን አረጋግጣለችም የሚል አይነት ሐሳብ ነው የተነበበው። ጉዳዩን በዝርዝር እንመለከተዋለን። ከዚህ ጋር ተያይዞ ደግሞ በተለይ በዛሬው ዕለት በኢስላማባድ ማለትም በፓኪስታን ርዕሰ መዲና የአሜሪካና የኢራን ተወካዮች ፊት ለፊት ተገናኝተው የድርድር መርሃ ግብራቸውን እያከናወኑ መሆኑን የነጩ ቤተ መንግስት አረጋግጠዋል። ከ1979 እንደ አውሮፓውያን አቆጣጠር ወዲህ በታሪካቸው ለመጀመሪያ ጊዜ ሊባል በሚችል መልኩ ማለት ነው የአሜሪካና የኢራን ተወካዮች በፓኪስታን ኢስላማባድ ምናልባትም ላለፉት 40 ቀናት ስንመለከት የነበረውን ጦርነት በዘለቄታዊነት ለመፍታት በሚችሉባቸው ነጥቦች ላይ ለመነጋገር የመጀመሪያው ምዕራፍ የውይይት መርሃ ግብር እያከናወኑ መሆኑንም ነው መረዳት የሚቻለው። ነገር ግን በዚህ መካከል የዚህ የድርድር ሂደት እንዲሳካም ሆነ እንዳይሳካ በማድረግ ረገድ ከማንም በላይ እስራኤል የምትባለው ሀገር ቁልፍና ዋነኛ ነች። ለምን ከተባለ ደግሞ በሊባኖስ ውስጥ እያከናወነች ያለው ወታደራዊ ዘመቻ ተጠናክሮ መቀጠሉና ሂዝቦላህም በቻለው መንገድ ሁሉ በእስራኤል ላይ ጥቃት እየሰነዘረ መሆኑ፣ በሌላ ቋንቋ ሊባኖስ አሁንም በጦርነት ውስጥ ትገኛለች። ነገር ግን በተኩስ አቁም ስምምነት ሀሳቡ ላይ ፓኪስታንና ኢራን ሊባኖስም የተኩስ አቁም ስምምነቱ አካል ሆና ሳለ ለምን እስራኤል ጦርነት ትቀጥላለች የሚል አቋምን በመያዛቸው ሲሆን፣ በአንጻሩ አሜሪካና እስራኤል ደግሞ የለም የሊባኖስ ጉዳይ ከዚህ ተለይቶ የሚታይ ነው የሚል አይነት መረዳት አላቸው። ታዲያ ይኸው እስራኤል በአሜሪካና በኢራን መካከል ቀጥሏል በሚባለው የድርድር ሂደት ላይ ዋነኛዋ መሰናክል እንዳትሆንም በርካቶች ስጋታቸውን በማንሳት ላይ ይገኛሉ። ሰላም ጤና ያስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነጻነት ላቀው ነኝ። ለ40 ቀናት ያክል የቀጠለው የእስራኤል የአሜሪካና ብሎም የኢራን ጦርነት በመጨረሻም ኢራንን እንዴት ልዕለ ኃያል ሀገር አድርጎ አወጣት በሚለው ላይ በኒውዮርክ ታይምስ ፖስት ላይ የወጣውን ዘገባ በዝርዝር እንመለከተዋለን። አብራችሁን እስከ መጨረሻ ቆይታ ካደረጋችሁ ጠቃሚ የሆኑ መረጃዎችን እንደምታገኙ አረጋግጥላችኋለሁ። መልካም ቆይታ ይሁንላችሁ። በኒውዮርክ ታይምስ ከቀናት በፊት ይዞት የወጣው አንድ ዘገባ ለ40 ቀናት ያክል የቀጠለው የእስራኤል የአሜሪካና እንዲሁም የኢራን ጦርነት በመጨረሻ ኢራን የልዕለ ኃያል ሀገርነት ደረጃ ላይ መግባቷን ያረጋገጠ ነው የሚል አይነት ሐሳብን የሚያስተጋባ ነው። የዚህ ጽሑፍ ጸሐፊ ፕሮፌሰር ይባላሉ። ታዲያ ኢራን እንዴት ከዚህ ጦርነት ላይ አትራፊ ሆና ድል አድራጊነቷን ሊያረጋግጥ በሚችል መልኩ የልዕለ ኃያል ሀገራት ተርታን መሰለፍ ወደምትችልበት አይነት ሁኔታ ውስጥ መጣች ለሚለው ያስቀመጣቸውን ምክንያቶች ተራ በተራ እንመልከታቸው። የመጀመሪያው ጉዳይ ከዚህ ከሎኬሽን ወይም ጂኦግራፊ ከሚባለው ጉዳይ ጋር ተያይዞ ሲሆን የኢራን የመሬት አቀማመጥ ነው። በእርግጥ ይህንን የመሬት አቀማመጧን በተመለከተ ከዚህ ቀደም እኔም ዘገባ ሰርችላችሁ ነበረ። ኢራን እንዴት ለጠላቶቿ ማትደፈር የሆነችበት አንደኛው መሰረታዊ ምክንያት የመሬቷ አቀማመጥ ነው። በሁሉም አቅጣጫ በተራሮች፣ በበረሃ፣ በባህር የተከበበች መሆኗ ይህ ስትራቴጂካዊ ጥቅምን አረጋግጦላት የመሬት አቀማመጧን በእጅጉ እየተጠቀመች ያለች ሀገር መሆኗን በዝርዝር ተመልክተን ነበር። ይሄ ጉዳይ ግን በመሬት አቀማመጥ ላይ የሚነሳው ሀሳብ በተለይ በፐርዥያን ገልፍ አካባቢ ላይ ያለው የሆርሙዝ ሰርጥን ታሳቢ ስናደርግ ደግሞ ሀገሪቱ እንዴት ስትራቴጂካዊ እንደሆነች በግልጽ የሚያሳይና የሚያረጋግጥ ይሆናል። እንደሚታወቀው እንግዲህ 20 ከመቶ የሚሆነው የዓለማችን ነዳጅ በሆርሙዝ ሰርጥ በኩል ይተላለፋል። ታዲያ ከ40 ቀናት በፊት ሊባል በሚችል መልኩ እስራኤልና አሜሪካ በጋራ በመሆን ኢራን ላይ ጦርነት ሲጀምሩ የኢራን የመጀመሪያ ካውንተር ምላሽ የተባለው ወይም የማጥቃት እንቅስቃሴ የተባለው በሆርሙዝ ሰርጥ በኩል የሚተላለፉ መርከቦችን እንዳይተላለፉ በመከልከል ሰርጡን መዝጋት መቻሏ ነው። ያ በመሆኑ ምክንያት በዓለም ላይ የተፈጠረውን የኢነርጂ ቀውስ መቼም እዚህ ኢትዮጵያ ውስጥ ጭምር በተግባር እያየነው ያለ ጉዳይ በመሆኑ የሚብራራ አይነት ነገር ይሆናል ብዬ አላስብም።
ታቁታላችሁ። ዓለም ላይ እንዴት አይነት የነዳጅ እጥረት እንደተፈጠረ፣ የተፈጥሮ ጋዝ እጥረት እንዴት እንደተፈጠረ መላው ዓለም ነው አደጋ ውስጥ የገባው ራሷ አሜሪካም ሳትቀር ማለት ነው። ታዲያ በተለይ በዛው በገልፍ ቀጠና ውስጥ የሚገኙ የነዳጅ ላኪ የሚባሉ ሀገራት ኢኮኖሚያቸው በነዳጅ ላይ የተንጠለጠለ ሀገራት የመጀመሪያዎቹ ተጎጂ ተብለው ሊቀርቡ ይችላሉ። እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ፣ እነ ኳታር፣ ሌሎችም ማለት ነው። ከዚህ ባሻገር ደግሞ እንደ ቻይና የመሰሉ የሩቅ ምስራቅ ሀገራት እነ ደቡብ ኮሪያ፣ እነ ጃፓን የመሳሰሉቱ በዚህ በሆርሙዝ ሰርጥ የሚተላለፍ የነዳጅ አቅርቦት ላይ የተንጠለጠለ ኢኮኖሚ ስላላቸው የሆርሙዝ ሰርጥ ተዘጋ ሲባል የእነሱም ኢኮኖሚ ተዘጋ እንደማለት ተደርጎ ተቆጥሯል። ይህም ብቻ ሳይሆን የዓለም የነዳጅ ዋጋ ላይ የመጣው ጫና በአንድ በርሜል ድፍድፍ ነዳጅ አማካኝ ዕለታዊ የመሸጫ ዋጋ ላይም ጭምር ከፍተኛ የሆነ ጭማሬን አስከትሎ ምንም እንኳን ከሆርሙዝ ሰርጥ ጋር የተገናኙ አይደሉም፣ የራሳቸው የሆነ የማይናወጥ የማይቆራረጥ የኢነርጂ አቅርቦት አላቸው የሚባሉ ሀገራት እንደና አሜሪካ የመሰሉትን ጭምር ማለት ነው በዋጋ ውድነት የዓለም የነዳጅ ዋጋ ውድነት ሳቢያ ከበድ ያለ ጫና እንዲመጣባቸው አድርጓል። ታዲያ የዓለም የነዳጅ ዋጋ ለመጀመሪያ ጊዜ መቀነስ ያሳየው መች ነው ካላችሁ ማለት ከጦርነቱ ጋር በተያያዘ መቀነስ ያሳየው በትራምፕና በኢራን ተወካዮች አማካኝነት የድርድር አይነት ሂደት እንደሚጀመር ታሳቢ ተደርጎ የተኩስ አቁም ሲፈረም ነው። ልክ የተኩስ አቁም ሲፈረም የአንድ በርሜል ድፍድፍ የነዳጅ የመሸጫ ዋጋ $100 በታች መሸጥ ጀመረ። ይህም ያሳያችሁ ኢራን ያለችበት ስትራቴጂካዊ ሎኬሽን እንዴት በዓለም የነዳጅ አቅርቦት ላይ ቁልፍ የሆነ ቦታ ላይ እንዳስቀመጣትና ኢራንም ደግሞ አንደኛው ወደ ሌላ ሀያል ሀገርነት በመምጣት ረገድ ዋና ጉዳይ ፓወር የሚባለው ነጥብ ቢሆንም ነገር ግን ፓወር ወይም ኃይል የሚባለው ነገር በሌሎች ላይ ምን ያክል አደጋ ማስከተል ይቻላል ወደሚለው ካልተቀየረ ወይም ካልተተረጎመ ያን ያክል ውጤታማ አይደለም። ኢራን ነዳጁን ተቆጣጥራለች ወይም ሎኬሽኗ እጅግ ጠቅሟታል ብለን መግለጽ ብቻ ሳይሆን በዛ ምክንያት በዓለም የነዳጅ አቅርቦት ላይ የተፈጠረው ቀውስ በእርግጥም ሀገሪቱ ያ አላት የሚባለውን ጂኦግራፊያዊ ሎኬሽን አድቫንቴጅ ወደ አደጋ ውስጥ ወደሚያስገባ አይነት ነባሪያ ሁኔታ በመቀየር ዓለምን በተጨባጭ ትልቅ ትምህርት ሰጣለች። ይሄኛው ጉዳይ ነው የመጀመሪያው ኢራንን ወደ ዓለም ልዕለ ሀያል ሀገራት ተርታ እንድትሰለፍ የመሰረት ድንጋይ ሆኖ በመገለጽ ላይ የሚገኘው። ወደ ሌላኛው ነጥብ እንሻገር። ይህ ጦርነት አሜሪካ በዓለም ላይ ግዙፍ የሆነ ወታደራዊ አቅም ያላት ሀገር ብትሆንም እንደምታውቁት ወደ $1 ትሪሊየን የሚጠጋ ወታደራዊ በጀትን ዲፌንስ ዲፓርትመንቷ ላይ ኢንቨስት የምታደርግ ሀገር ነች። ይቺ ሀገር በገልፉ ቀጠና ላይ በዩናይትድ አረብ ኤምሬት፣ በሳውዲ፣ በኳታር በሌሎችም ባልጠቀስኳቸው አካባቢዎች ላይም በጥቅሉ በገልፉ ቀጠና ላይ የአየር ኃይል ቤዞች አሏት። ከ50 ሺህ በላይ የሚጠጉ ወታደሮችም በዛ ይገኛሉ። ታዲያ በዚህ ጦርነት ላይ ይህን አይነት ጥንካሬ ምንድን የሆነው ሲባል ተጋላጭ መሆኑን የተረጋገጠው በእርግጥም እነዛ ጠንካራ የሆኑት በዓለም ላይ $1 ትሪሊየን የሚመደብለት ወታደራዊ አቅም በኢራን በኢራን አማካኝነት ተጋላጭ መሆኑን ነው ማረጋገጥ የተቻለው። ይህ ጉዳይ ነው ሌላኛው ኢራንን በዓለም የኃይል አሰላለፍ ላይ ተጽዕኖ ፈጣሪ ሱፐር ፓወርስ፣ ግሬት ፓወርስ እየተባሉ ከሚጠሩ ሀገራት መካከል የነ አሜሪካን፣ የነ ቻይናን፣ የነ ሩሲያን ፈለግ በመከተል በአራተኛነት ስሟ ወደሚነሳበት ደረጃ መታለች በማስባል ላይ የሚገኘው። እንደምታውቁት እኮ የአሜሪካ የኤርክራፍት ካሪየር የሚባሉት የጥቃት አድራሽ የጦር ጀቶችን የሚሸከሙ የባህር ኃይል መርከቦች ከኢራን አክሰስ ከምታደርገው ከምትደርስበት አካባቢ ላይ በብዙ ሺህ ኪሎሜትሮች ርቀት ላይ እንዲቀመጡ እስከ ማስገደድ ደርሳለች። ታዲያ በዓለም ላይ በዚህ ደረጃ አሜሪካን የተፈታተነ ማን አለ? አለሁ የምትለውን ዓለምን የምትመራውን ሀገር አሜሪካ ወታደራዊ አቅም እንደ ኢራን የፈተነ የለም ቢባል ማጋነን አይደለም፣ ሆነስትሊ ስፒኪንግ። ለዛም ነው ኒውዮርክ ታይምስ ይህ ጦርነት የኢራንን ልዕለ ኃያልነት አረጋግጧል በሚል ርዕሰ ጉዳይ ሰጥቶ ዜና የሰራው። እኔም ይህንን ትንታኔ እያቀረብኩላችሁ የሚገኘው። ወደ ሌላኛው የኢራንን ልዕለ ኃያልነት ወዳረጋገጠው ነጥብ እንሸጋገር። ይህ ጉዳይ ከኢራን የኒውክሌር መርሃ ግብር ጋር የሚገናኝ ነው። መረጃዎች እንደሚያሳዩት ከሆነ በተለይ ኒውዮርክ ታይምስ ላይ የወጣው ዘገባ ትንታኔ ዘገባው እንደሚያሳየው ከሆነ ማለት ነው በአሁኑ ጊዜ ከ75 እስከ $100 ቢሊዮን የሚጠጋ ከነዳጅ ገቢ የሚገኝ የኢራን ሀብት ወይም ገንዘብ በመጪዎቹ ጥቂት ወራት ውስጥ ወደ ቻይና ይተላለፋል። ወደ ቻይና ከተላለፈ በኋላ ዋነኛ ስራው ምንድን ነው ካላችሁ እንደምታውቁት አሁን ላይ ኢራን ወደ 60% የበለጸገ እስከ 500 ኪሎ ግራም ድረስ የሚጠጋ
እስከ 12 የሚሆኑ ከ6 እስከ 12 የሚሆኑ የኒክሊየር ቦምቦችን መስራት የምትችልበት የበለጸገ ዩራኒየም አላት። ታዲያ ለቻይና ከ75 እስከ 100 ቢሊዮን ዶላር ገንዘቧን ትራንስፈር በማድረግ እዛው በቻይና ውስጥ ምናልባት የኢራን የኒክሊየር ጦር መሳሪያ ሊመረትና ከተመረተም በኋላ ወደ ኢራን ተመልሶ ሊመጣ የሚችልበት እድል አለ በመጪዎቹ ጥቂት ሳምንታት፣ ወራት አሊያም እንደው ሄደ ቢባል ዓመታት አካባቢ ማለት ነው። በመጪዎቹ ጥቂት ወራትና ዓመታት ውስጥም ታዲያ ይህ ነባራዊ ሁኔታ ኢራንን ከፍተኛ የሆነ የተፈጥሮ ነዳጅ ሀብት ያላት ቁልፍ የሆነ የመሬት አቀማመጧን የተጠቀመችና አለፍ ሲል ደግሞ የኒክሊየር ፓወር የሆነች የኒክሊየር ጦር መሳሪያ ያላት ኢራንን ልንመለከት ወደምንችልበት አይነት ሁኔታ ያሸጋግራታል ይላል ኒውዮርክ ታይምስ ላይ ያለው ሀሳብ። ይህ ጉዳይ በእርግጥም ውሃ የሚያነሳ ሀሳብ ነው፣ እንደ ቀልድ የሚነሳ ጉዳይ አይደለም። እንደምታውቁት ይህ ጦርነት ከመጀመሩ በፊት ኢራን ምንም አይነት ዩራኒየም አላበለጽግም ብላ እንደነበረ አይዘነጋም። አሁን ግን በኢስላማባድ ውስጥ የአሜሪካና የኢራን ተደራዳሪዎች ሊስማሙበት የማይችል አንድ ነጥብ ጥቀስ ቢባል የሚቀርበው ይኸው የኒክሊየር መርሃ ግብር ሲሆን መሰረታዊ ምክንያቱ ደግሞ ኢራን ኒክሊየር እያበለጸኩኝ ዩራኒየም እያበለጸኩኝ እቀጥላለሁ የሚል አይነት አቋምን መያዟ ነው። ለዛም ነው ታዲያ አሁን ኒውዮርክ ታይምስ ላይ ያለው ሀሳብ እንደሚያስረዳው ከሆነ ከጦርነቱ በፊት 3.7 ከመቶ ገደማ ለዛም ነው እንደምታስታውሱት በ2015 የአሜሪካ ከነ ኢራን ጋር የፈረመችው የጄሲፒኦኤ የሚባለው የኒክሊየር ስምምነት የሚባለው ጉዳይ ላይ ኢራን እስከ 3.75 ከመቶ ዩራኒየም እንድታበለጽግ ፈቅደውላት ነበር። አሁን ላይ ከዚህ ጦርነት በኋላ ያለችበት ነባሪያ ሁኔታ ግን ኢራን ከዚህም በላይ የበለጸገ ዩራኒየምን እንዲፈቀድላት የምትጠይቅበት ነው። ምክንያቱ ደግሞ በጦርነቱ በአሜሪካ ወታደራዊ አቅም ላይ አደጋ መደገን እንደምትችል፣ ጉዳት ማድረስ እንደምትችል በግልጽ አሳይታለች። በዓለም የነዳጅ አቅርቦት ላይ አደጋ መደገን ብቻ ሳይሆን መቆጣጠር እንደምትችል የዓለምን 20 ከመቶ የነዳጅ አቅርቦት መቆጣጠር እንደምትችል ፕሩቭ አድርጋለች። ታዲያ አሁን የሚቀረው ምንድን ነው? የኒክሊየሩ ጉዳይ ነው። ስለምን ወደ 3.75 ከመቶ ኒክሊየር ላበልጽግ ወደሚለው አቋም ትመለሳለች፣ ከዛም በላይ ልጠይቅ ትችላለች የሚለው ሀሳብ እየተነሳም ከመሆኑ ጋር ተያይዞ ነው እንግዲህ ሌላው የኢራንን ልዕለ ኃያልነት የሚያረጋግጠው ጉዳይ አሁን ላይ ሀገሪቱ በድርድር ጠረጴዛ እንኳን ዩራኒየምን ላበልጽግ ሳይሆን እያለች የምትገኘው በ2015 አበለጽገዋለሁ ብሎ እንድታበለጽግ ተፈቅዶላት ከነበረው የ3.5 ከመቶ የዩራኒየም ማበልጸግ ሂደት ውስጥ ከፍ ወዳለ ደረጃ እንድትሸጋገር ጥያቄ ወደ ማቅረብ መታለች። ይሄም ጉዳይ ነው ሌላው የሀገሪቱ ልዕለ ኃያልነት ማረጋገጫ በመባል ላይ ይገኛል። ኒውዮርክ ታይምስ ላይ ትንታኔውን ያቀረበው ፕሮፌሰር ይህን ቃል ይናገራል። ሀሳቡን ቃል በቃል ልንገራችሁ። Power isn't just about control, it is about what you can put at risk. A global economy risk equals power. ቀለል ባለ አማርኛ ስናመጣው ፓወር የሚባለው ጉዳይ ምን ያክል ኃይልን ተቆጣጥረዋል የሚለው ነጥብ ብቻ ለሚያተኩር አይደለም። ከዛ ማለት ብሎ ምን ያክል አደጋን መደገን ይቻላል የሚለው ነጥብ ትኩረት ያደርጋል። በዓለም ላይ የነዳጅ አቅርቦትን አደጋ ውስጥ ማስገባት መቻል እኩል የሚሆነው ከኃይል ጋር ነው ብሎ እንደ መግለጽ ሊሆን ይችላል። ስለዚህ ኢራን በዚህ ሰዓት ላይ ግሎባል ፓወር ተብላ ልትጠራ የምትችል ሀገር ነች። ለዛም ነው ኢራን አሁን ላይ አስፈሪ ከሚባሉት ሀገራት ተርታ ተሰልፋለች። አቻዎቹ አሁን እነ ቻይና፣ እነ ሩሲያ፣ እነ አሜሪካ ናቸው። ከነሱ ዘርዝረን የእነሱን ስም አንስተን ቀጣይ ሌላ ሀገር ጥሩ ቢባል የሚጠራው ኢራን ሆናለች። አራት ልዕለ ኃያል ሀገራትን ዓለም እንዲያይ ያስገደደ አይነት ጦርነት ነው የሚለው የኒውዮርክ ታይምስ ዘገባ እንግዲህ በእነዚህ ምክንያቶች ነው ኢራን ወደ ልዕለ ኃያል ሀገርነት ደረጃ መታለች የሚለውን ነገር ኒውዮርክ ታይምስ ላይ የቀረበውን ሀሳብ መነሻ እናደርግና አሁን በኢስላማባድ በፓኪስታን ማለት ነው በሚከናወነው የድርድር ሂደት ላይ እና አሜሪካ በእርግጥ ኢራንን በቃ በሚፈልጉት ደረጃ ተጭነው ፍላጎታቸውን ማስፈጸም ይችላሉ ወይ ሲባል በፍጹም አይችሉም። ለምን? ቀደም ብዬ እንደነገርኳችሁ በጦርነቱ ኢራን ጠንካራ ሀገር መሆኗ ብቻ ሳይሆን ከነ ሩሲያ ከነ ቻይና ተርታ የምትመደብ ሀገር መሆኗን ፕሩቭ አድርጋለች፣ አረጋግጣለች። ስለዚህ በድርድር ጠረጴዛ ላይ እንደው ኢራንን ፍላጎታቸውን እንድትከተል ሊያስገድዱ የሚችሉበት አንድ ብቸኛ ነጥብ ምን ሊሆን ይችላል የሚለው ጥያቄ ሲነሳ እንግዲህ የሚቀርበው ሀሳብ ይህ የሚከተለው ነው። ምናልባትም እስራኤል በጄሲፒኦኤ የተባለ የሚጠራውና በ2015 እነ አሜሪካ፣ እነ ሩሲያ፣ እነ ቻይና፣ ጀርመን፣ ፈረንሳይና ዩናይትድ ኪንግደም ከኢራን ጋር ፈርመውት የነበረውን የኒክሊየር ስምምነት አይነት ቅርጽ ያለው አዲስ የስምምነት ሐሳብን እስራኤልም ተጠቃላበት ጭምር እንድትፈርምና የእስራኤል ሚና ከዚህ በኋላ ልክ እንደ ሌሎቹ ሀገራት የኢራንን ኒክሊየር ፓወርድ የመሆን ጉዳይ
አክብራ ተስማምታ መቀጠል ሊሆን ይችላል። አሜሪካም ኢራንን በድርድር ጠረጴዛዋ ላይ ፍላጎቷን እንድትፈጽምላት የምትፈልግ ከሆነ ሲስተማቲካል ኮንቴንመንት ኦፍ ኢዝራኤል ሚሊተሪ የእስራኤልን ወታደራዊ ኃይል ስልታዊ በሆነ መንገድ በኢራን ላይ ምንም አይነት ጥቃት እንዳይሰነዝርና አደጋ እንዳያደርስ ወደሚችልበት አይነት ነባሪያ ሁኔታ ማምጣት የሚቻልበትን ስልታዊ መንገድ የምትመርጥና የምትከተል ከሆነ ብቻ ነው በመባል ላይ ይገኛል። አስቡት። እስራኤል የምትባለው ሀገር ከ200 በላይ የሚሆኑ የኒክሌር አረሮች እንዳሏት ቢታወቅም ቢታመንም ምንም እንኳ ሀገሪቱ ኒክሌር አለኝም የለኝምም ስትል ባትደመጥም ያው ግን በዓለም አቀፍ ደረጃ ያለው መግባባት ምን እንደሆነ ከዚህ ቀደም ስለ ኒክሌር መርሃ ግብር ሰርችላችሁ በነበረ ዝርዝር ትንታኔ ላይ አይታችሁታል ብዬ አስባለሁ። ካልሆነም መለስ ብላችሁ ስንዩት። ብቻ እስራኤል ኒክሌሯን በሚስጥር የያዘች ሀገር ነች። አሁን ግን በኢራን አማካኝነት ወዳም ሳይሆን ተገዳ ዲሞና ውስጥ ያሉትን የኒክሌር መርሃ ግብሮቿን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA አማካኝነት ቁጥጥር እንዲደረግበት፣ ምልከታ እንዲደረግበት፣ ፍተሻ እንዲደረግበት በሌሎች ሀገራት ላይ እንደ ኢራን በመሰሉ ሀገራት ላይ ማለት ነው አደጋ እንደማይደገን ጥቃት እንደማይሰነዘር ማረጋገጫ ዋስትና በሚሰጥበት አይነት ሁኔታ ውስጥ እንድትጠቃለል የሚያደርግ አይነት ሀሳብ ከነ አሜሪካ የሚቀርብ ከሆነ ኢራን ምናልባት ከነሱ ጋር ተቀራርባ በመስራት ረገድ ያስቀመጠቻቸውን ቅድመ ሁኔታዎችም ጭምር ዝቅ ልታደርግ ትችላለች ይባላል። ይህ ካልሆነ ግን ከዚህ ጦርነት በፊት የነበረችዋ ኢራን አሁን ጠንካራ ሆና ለዓለም ልዕለ ኃያል ከሚባሉ ሀገራት ተርታ በምትሰልፍበት ደረጃ ላይ ሆና ከነ አሜሪካ ጋር በኢስላማባድ በድርድር ተቀምጣለች። ታዲያ ይህች ሀገር እንዴት ነው አሁን እንዲህ በቀላሉ ከፍላጎቶቿ ሸብረክ ብላ ለእነ አሜሪካ ልታጎበድድ የምትችለው? ይህ በፍጹም ሊሆን የማይችል ነገር ነው። አንለስ እስራኤልን ታሳቢ ያደረገ አይነት እንቅስቃሴና አካሄድ በአሜሪካ የማይተገበር ከሆነም በመባል ላይ ይገኛል። ምን ታስባላችሁ?